ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ማሪ እሱ ቢያስፈራራት ራሱ አንድ ነገር ልንገራችሁ። እሷ እንደምትለው አልኳችሁ፣ እኔ በሴት አልፈርድም፣ ግን ቢያስፈራራት አዶናይን የሚያክል ንጉስ ልጅ ከጎኗ ይዛ አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ። ቦይፍሬንድ ከያዘች ለምን ትደውላለች? ለምን ትደውላለች? ትራፕ አርጋታል። የምትወዳት መስለ እቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለገው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እንደተለመደው በወቅታዊና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ውድ ቻናል ቤተሰብ መሆን እንዳይረሳ። እንዲሁም ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። እናንተ ላይክ ባደረጋችሁት ቁጥር ቪዲዮ ለብዙ ሰው እንዲደርስ ስለሚረዳኝ አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን እንሂድ። ትራፕ አርጋታል። የምትወዳት መስለ እቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለገው። ያ ነው ያንተ ፕላን። ያንተ ፕላን ያቺ ናት። በቃ እኔ ጥሩ ሰው ብዬ ራሴን በጥሩ ነገር አድርጌ የእሷን ነገር አፈር ከድሜ ከትቼው እሷና አዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ ብለህ በስትራቴጂ የምትመጣ አውሬ ሰው እንዳንተ አይቻላቅም። አንተ ጥሩ ሴት ባትሆን፣ ለአንተ መልካም ሴት ባትሆን ያንተን ባንክ አካውንት ውክልና ለእሷ ትሰጣለህ? ትሰጣለህ ወይ? ትሰጣለህ? ቤት በኩል ነው የምትሰጣት። አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድን ነው የሆነው? እንግዲህ በትናንትናው ዕለት በጣም ብዙ አወዛጋቢ ነገሮች ተፈጥረዋል። ከአወዛጋቢ ነገሮቹ መካከል ያው የጆን ዳንኤል እና የጃኒ ጉዳይ በጣም መነጋገሪያ ሆኖ ቀጥሏል በአሁኑ ሰዓት ላይ ማለት ነው። እና በጣም ብዙ ሰዎች ጆን ዳንኤልን እንዴት እንደዚህ ታደርጋለህ፣ ሪሌሽንሺፑን ለመበጥበጥ ሆን ብሎ የተደረገ ሴራ ነው እያሉ ብዙ ሰዎች ጆን ዳንኤልን እየወቀሱት ይገኛሉ። እኔ አንድ ጥያቄ መጠየቅ እፈልጋለሁ። ጆን ዳንኤል ራቁቷን ስትደውልልህ አንተ ትዳር አለ፣ ሚስት አለ፣ ልጅ አለ አይደል? ለምን ስልኩ እንድዘጋ አላረክም? ለምን አልዘጋውም? አንተ ለአንተስ የደወለችልህ የጎንደር ቀን ብቻ ነው ወይ? የዛ ቀን ሊደውልልህ የቻለው ከጎንደር በፊት ምን አይነት ሪሌሽን ቢኖርህ ነው? ይሄ ቺት አይሆንብህም ወይ? እሷ ትደውል ታስቸግርህ፣ እሺ እንዳልከው ይሁን እንበል። ነገር ግን ሚስትና ልጅ ያለው ሰው፣ ትዳር ያለው ሰው ውክልና ለማንሳት እሷ ታስፈልግሃለች ወይ? ውክልና እናንሳ እያልኩ ነው የምደውለው ካልክ ውክልና ለማንሳት እሷ ታስፈልግሃለች ወይ? እኔ ለአንተ ውክልና ሰጥቼ ከሆነ እኔ ራሴን የጉዳዩን የምጨርሰው፣ አንተ አታስፈልገኝም። ውክልና ሰጪ ውክልናውን በፈለገበት ሰዓት ሄዶ ማንሳት ይችላል። ነገር ግን ከጎንደር በፊት ምን አይነት የስልክ ሮቴሽን ቢኖርህ ነው? ሌላ እሺ መልስልኝ። እንግዲህ ትላንትና በተናገረበት ወቅት ያው ጆን ዳንኤል ለህዝቡ ያው ቪዲዮን ባጋራበት ቪዲዮ ላይ በጣም ብዙ የተሳሳቱት ነገሮች እንዳሉ ብዙ ሰዎች እያስተዋሉ ይገኛሉ። ካስተዋልናቸው ነገሮች ውስጥ አንዱ ያው ውክልና ሰጥቻት ነበረ፣ ውክልናውን ለመቀበል ወይ ደግሞ ውክልናውን ለማፍረስ ነው እሷ ጋር ስደውል የነበረው እንጂ ሌላ ነገር አልነበረም በማለት ተናግሮ ነበረ። እና አንድ ግለሰብ ለሰው ውክልና ሲሰጥ በፈለገ ሰዓት ያንን ውክልና ማንሳት የሚችል ይመስለኛል። ከተሳሳትኩ አርሙኝ እስኪ። ህጉ እንደዛ መሰለኝ። ለአንድ ግለሰብ ውክልና ስንሰጥ ያኛውን ሰው ማስፈቀድ አይጠበቅብንም፣ ያው ለማንሳት ማለት ነው ውክልናችንን። እና ጆን ዳንኤል የተሳሳተው የመጀመሪያ ነገሩ ይሄ ነው። ቀጣይም የተሳሳተው ነገር አለ። እስኪ አብረን በቪዲዮ ላይ እንመልከት። ጆን ዳንኤል ጃኒ ጎንደር ጥምቀት ሴሌብሬሽን በማድረግ ሄደች ሰዓት ላይ እርቃኗን ሆና ተደብቃ እርቃኗን ሆና ረኩታን ሆና ቪዲዮ ኮል ኢንስታግራም ላይ ደውላልኝ ነበረ። ለእሱም ማስረጃ ብሎ በፊት ለፊት እያሳየን ይኸው በዚህ ቀን የደወለችበት ቪዲዮ ኮል ምናምን ብሎ አምታቱን አልፏል። ከዛ ምን አለን? ለማረጋገጫ እንዲሆናችሁ ይሄንን ስክሪን ከርድ አድርጌን ኢንስታግራም ላይ ስቶሪ ላይ አረግላችኋል፣ ፖስት አረግላችኋል። ግቡና ዩት
ካስብላችሁ እና ራሳችሁ ታዘቡ። ጃንዋሪ ውስጥ ምንም አይነት ቪዲዮ ኮል በእሱና በጃኒ መካከል አልተደረገም። ምንም አይነት ቪዲዮ ኮል እሱ በለጠፈው በፖስት ባደረገው ስክሪን ከዱን ተመስርቼ ነው የምናገረው። ምንም አይነት ቪዲዮ ኮል አልነበራቸውም ጃንዋሪ ላይ። ንግግራቸው የሚላከ ጃንዋሪ 15 ላይ ጃኒውን ነገር ላከችለት ምናምን አሜን ምናምን የሚለውን እሱን ተመልከት። ጃንዋሪ ላይ ምንም አይነት ቪዲዮ ኮል የላቸውም። ኦዲዮ ኮል 2 ጊዜ አለ። ኦዲዮ ኮል እንኳን አላወሩበትም። የተደወለበትና ኮል እንዲድ ያለበት የተዘጋበትን ሰዓት ያን ደቂቃ ምናምን ልዩነት ነው ያለው። ልክ ከዛ ወደ ላይ ስክሮል ሲያደርግ ከጃንዋሪ 15 ወደ ላይ ሲመጣ ጁላይ 25 ላይ ነው የሚሄደው። ከዛሬ 6 ወር 7 ወር በፊት የነበረው ወር ላይ ማለት ነው የሚሄደው። እዛ ላይ ሜሮን 299 የሚል ምናምን ነገር ሼር አድርጓታል የሰው ስቶሪ። በቃ እሱ ነው ያለው። ከዛ ቪዲዮ ኮል ብሎ ማስረጃ ያሳየን እዛ ላይ እሱ ስክሪን ሪከርድ አድርጎ ፖስት ያደረገው ላይ ምንድን ነው ያለው? ከጁላይ 25 በላይ ነው። ኢቭን ኖት ኢን ጁላይ ውስጥ እንኳን አይደለም። ከጁላይ 25 በላይ ነው። ምናልባት ከጁላይ በፊት የነበሩ ወራቶች ሊሆን ይችላል። የዛሬ ዓመትም ሊሆን ይችላል። ምክንያቱም ወሩን ኮርቶታል። እንግዲህ ብዙዎች ጆን ዳንኤል ያቀረበው መረጃ ወይ ደግሞ ለህዝቡ እሷ እንደዚህ አድርጋለች ብሎ ያጋለጠው መረጃ የተሳሳተ መረጃ ነው እያሉ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። እና እንደዚህ አይነት ነገር ማድረግም አስፈላጊ አልነበረም እያሉ ይገኛሉ በአሁኑ ሰዓት ብዙ ሰዎች ማለት ነው። እና ከህግ አንጻር ደግሞ ይህ ነገር ተጠያቂ እንደሚያደርገውና እሷን የራቁት ቪዲዮ ይዞ እያስፈራራት ስለሆነ ሊከሰስ ይችላል ወይ ደግሞ ያው እሷ ክስ ማቅረብ ትችላለች በማለት ዘሀበሻ ያወጣው መግለጫ አለ። እስኪ እሱን ተመልክተን እንመለስ። ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምፅ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዘሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ
በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። እንግዲህ ያው ሁኔታውን ተመልክታችሁታል እና ጆን ዳንኤል ትልቅ ክስ ይጠብቀዋል። ያው ተመልሶ ሊታሰር ይችላል። ያው ከእስር ቤት በቅርብ ጊዜ ውስጥ እንደወጣ ሁላችንም እናውቃለንና ተመልሶ ሊታሰር ነው እያሉ ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ እና ያደረገው ነገር ጥሩ አይደለም። እንደዚህ አይነት መረጃ ማውጣት የለበትም። ሲቀጥል ደግሞ መረጃዎች ሁሉ የተሳሳቱ ናቸው እያሉ ብዙ ሰዎች ያው ከጃኒ ጎን በመቆም ጆን ዳንኤልን እየተቹት ይገኛሉ። አንዳንድ ግለሰቦች ደግሞ ያው ጃኒ ላይ አንዳንድ ቅሬታዎችን አንስተዋል። እስኪ ምን አይነት ቅሬታ ያነሱት የሚለውን አብረን በቪዲዮችን እንመልከት። እዚህ ጋር ሪሌሽንሽፕ ያበደ ሪሌሽንሽፕ እያለኝ ለባሌ ክብር ወይም ደግሞ ለወደፊት ባሌ ለቦይፍሬንድ የሚሆን ክብር ይሄ ልጅ ክሌም አድርጓታል። ሪሌሽንሽፕ ውስጥ ናቸው በአደባባይ እና እኔ አይፍል ፎር አዶናይ ማሪ እሱ ቢያስፈራራት ራሱ አንድ ነገር ልንገራችሁ። እሷ እንደምትለው አልኳችሁ፣ እኔ በሴት አልፈርድም፣ ግን ቢያስፈራራት አዶናይን የሚያክል ንጉስ ልጅ ከጎኗ ይዛ የኢትዮጵያ ሕዝብ የሚወደውን ልጅ የሚያክል ልጅ ይዛ ቢያስፈራራት የምትሉ ከሆነ ደደቦች ናችሁ። አዶናይ እኮ ወጥቶ ጋይስ ጆን ዳንኤል ጆኒን እያስፈራራት ነው፣ ሰላሟን ሊሰጣት አልቻለም ቢል የኢትዮጵያ ሕዝብ ሁሉ ጆን ዳንኤል ላይ እንደሚነሳበት ታውቃላችሁ። አዶናይ እኮ ሬጉላር ፐርሰን አይደለም የጠበሰችው። ለእሷ ሜቢ ሬጉላር ሆኖባት ነው እንጂ ቢካዝ ምንድነው የሚባለው ጅብ የማያውቁት ሀገር ሲሄድ ወርቅ አምጥፉልኝ ይላል። የማታውቀው ክብር ስለሰጣት እሹሹ ስላላት ተወደድኩኝ ብላ ያለችበትን ሌቭል አላወቀችውም እንጂ ልሊ ጆን ዳንኤል ቢያስፈራራት አዶናይ he will stand for her still አሁንም he stand with her። ግን የሚያሳዝነኝ ምን እንደሆነ ታውቃላችሁ? ልቡ ይሰበራል። የኔ ጌታ እንግዲህ በቪዲዮ ላይ እንደተመለከታችሁት ብዙ ሰዎች ጃኒ ላይ ያው ትንሽም ቢሆን ቅሬታን እያስተናገዱበት ይገኛሉ። አዶናይ በአሁኑ ሰዓት በጣም ተጽዕኖ ፈጣሪና ቲክቶክ ወይ ደግሞ ዩቲዩብ መንደር ላይ በጣም ከሚታዩና ሰዎች ከሚከተሉት ግለሰቦች መካከል አንደኛው ነው እና ያው ብዙ ጊዜ እንደዚህ አይነት ነገሮችን ስታደርጊ ቢያንስ እሱን አማክረሽ ወይ ደግሞ ነገሮች በሱ በኩል ቢሆኑ ጥሩ ነበረ እያሉ እንደ ሞቀስ ነገር እያደረጓት ይገኛሉ። እኔም ትክክል ናቸው ባይ ነኝ። ያው ያለህ ህይወቷን እንደዚህ በቀላሉ በቲክቶክ መንደር ላይ መታ ማጋራቷ እና ያው ከሱ ጋር እያለች እንደዚህ አይነት ነገር ማውራቷ እኔ ተገቢ ነው ብዬ አላስብም። ምናልባት ተመካክረው ሊሆን ይችላል፣ እንደዚህ አይነት ነገር ላደርግ ወይ ምናምን ብላ ሊሆን ይችላል። ግን እስካሁን አዶናይ ምንም የሰጠው መልስ የለም። ብዙ ሰዎችንም ያስጨነቀ ጉዳይ ሆኖ ተገኝቷል። ከትላንትና ጀምሮ በቀን ውስጥ 6-7 ቪዲዮ የሚፖስት ልጅ አንድም ቪዲዮ አልለቀቀም። ይህ ነገር ይፋ ከሆነበት ሰዓት ጀምሮ ማለት ነው እና ብዙ ሰዎች የአዶናይ ጉዳይ አሳስቧቸዋል እና ብዙ ሰዎች ደግሞ እየተናገሩ እንዳሉት ከሆነ በጣም ተጨንቋል። ያው ቤት ውስጥ ቁጭ ብሎ እያለቀሰ ነው የሚሉ መረጃዎች አሉና ያው እውነት ይሁን ውሸት እስኪ ራሱ መጥቶ ሲናገር ነው ነገር የምንመለከተው። ግን በጣም ያሳዝናል። ምን አይነት ስሜት ሊሰማው እንደሚችል ማሰብ በጣም ከባድ ነው እና እኔ ለአዶናይ በጣም አዝኛለሁ በዚህ ጉዳይ ላይ ማለት ነው ብሏል። አዶናይ በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳይ ሴት ናት። አዶናይ ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሽፕ ምን እንደሆነ የማታውቅ ልጅ ናት። መቀጥቀጡ እንደ ውሻ መቆጠሩ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ በየጊዜው ፔጇን የሚያዘጋ ሰው ነው። የተረገመ እርኩስ ሰው። ልንገርሽ ጃኒ፣ እንደ አዶናይ አይነት ፍቅረኛ በህይወትሽ በህልምሽም አስበሽው አታውቂ። እውነቱን ልንገርሽ፣ የማንም ቁጭራ ነበር እየሰደበ ቲክታክ ላይ ሙልጭ እያደረገሽ የሚናገር የነበረው። እንኳን አንቺ ላይ አይደለም አደባባይ ላይ የልጁን እናት ቃል በቃል ነው የተናገረው። ልጁ አዎ ልጁን አሳድጋለሁ እንጂ አብረን አይደለንም ነው ያለው። አደባባይ ነው የተናገረው ልጁ። ጆን ተናግሯል አደባባይ። አሁን ደግሞ አብረንን ብሎ መጣ። ለምን? እዚህ ጋር ጃኒ ሌላ ሪሌሽንሽፕ ስለጀመረች ያንን በትንትኑን ለማውጣት ብለዋል። አዶናይ
በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ። የተጎዳይ ሴት ናት አዶናይ፣ ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሽፕ ምን እንደሆነ የማታውቅ ልጅ ናት። እንግዲህ ብዙ ሰዎች ያው ጃኒ ጥሩ አላደረግሽም በማለት ያው ጃኒ ላይ ትንሽ ቁጣን ቀስቅሰውባታል ማለት ነው። እኔ ጃኒ ላይ አልፈርድም። ምክንያቱም ምንድነው ያው የቀነኒ አዱኛን ነገር ሁላችንም እናስታውሳለን። ስንት ደብቃ የነበረውን ነገር ከእሷ ከሞተች በኋላ በቲክቶክ ፔጇ ላይ ሲፖስት እንደነበረ አይታችኋል። ያው የቀነኒ አዱኛን የተመለከተ ሰው ደግሞ ለምን እንደዚህ ያደረግሽ ለምን ይፋ ወጣሽ ቢል በጣም ጤነኛ አይመስለኝም ያ ግለሰብ። እና ያው ግን ከሱ ጋር በመሆን አንድ ላይ ሆነው ሼር ቢያደርጉት ይህንን ነገር ጥሩ ነበረ። ግን ያው የዚህን ያክል ጥፋተኛ ናት ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ማለት ሀሳብ አሰጣላችሁ፣ ሀሳባችሁን በጨዋ ደንብ ኮሜንት ሴክሽን ላይ ያጋሩ። ቦይፍሬንድ ከያዘች ለምን ትደውላለች? ለምን ትደውላለች? ለምን ትደውላለች? በመጀመሪያ ደረጃ ቦይፍሬንድ ካለች ያልወጣልሽ ነገር ስላለ ነው የምትደውይው። ወንድ ልጅ ነው ከፈለገ አምጥቶ ከክቶ ያባራታል። ምን አባሽ ምንድን ነው የምታወሩት እናንተ? ተደራጅታችሁ ምናምን ስላላችሁ አይደለም። አዎ ወንድ ልጅ ነው የፈለገውን ሚስት አግብቶ ልጅ ወልዶ ሊኖር ይችላል። ምንም ችግር የለበትም። በፈለገበት ሰዓት ግን ሲጠራት ትመጣለች ማለት ነው። መከካት በፈለገበት ሰዓት ጠርቶ ይከካታል ማለት ነው። እና ምንድን ነው የምታወሪው? እነሱ አምጥተው ሚዲያ ላይ የዘባረቁትን ታሪክ እኔ ሳወራው ደምሽ ይፈላል። ሴት ልጅ አለች ንፍጣም እከካም። እንደውም ይኸውላችሁ ልንገራችሁ፣ እኔ ብዙ የደበቅኳቸው ነገሮች አሉ። እኔ እንዳላውጣው ጆን ዳንኤል ያፈነውን እራሱ እኔ እንዳላውጣው እግዚአብሔር ምስክሬ ነው። አንዳንዴ እስኪ ራሳችሁን ሚዲያ ስትመጡ ኮመንት ላይ ስለወደድሽ አይደለም ስለ እውነት ተናገሪ። ደጋፊ ስትሆኝ ስለ እውነት፣ ስህተት ሲሰሩ ስህተት ነው ብለሽ ተናገሪ። በተቀረ ግን እነሱ የሚያወሩትን ወሬ እኔ ሳወራ ሴት ልጅ ስላለሽ ብለሽ ልታሸማቂኝ ትሞክሪያለሽ። ንፍጣም። እኔ እናቴ ሸርሙጣ አይደለችም፣ ወታደር ናት እናቴ። ደደር እናቴ ኢዚመኒ ለምዳ ያኖረችኝ ያሳደገችኝ እናት አይደለችም። በረሃ ለበረሃ ተቃጥላ ጀግንነትን አስተምራ ያሳደገችኝ እናት ነው ያለችኝ። እሺ እከካ ወይ ደግሞ እየተጋለበች ከማንም ወንድ ጋር እየተኛች ከማንም ወንድ ጋር እየተዳራች አይደለም ያሳደገችው። ስራን መስራትን እምነትን ነው አስተምራኝ ያለፈችው። አንቺ እከካው በተቀረ ሴት ልጅ ወልደሽ የኔ ሴት ልጅ የኔ እንግዲህ ሊያሾም እኔ መረጃ አለኝ እያለች ነው። እንግዲህ መረጃውን እስቲ ቀስ በቀስ ሁላችንም የምንመለከተው ይሆናል። እና ብቻ ይህም ሆነ ይህ እኔ የአዶናይ ነገር በጣም አሳስቦኛል። እስካሁንም ምንም አይነት ቪዲዮ አልለቀቀም። ያው አዶናይ በዚህ ሰዓት በጣም ብዙ ሰዎችን እየረዳ እንደነበረ ሁላችንም እናውቃለን። እና እንደዚህ አይነት ሰው ደግሞ መጎዳት የለበትም ብዬ ነው የማስበው። እስኪ እናንተ በዛሬ ቪዲዮቻችን ላይ የተሰማችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በጨዋ ደንብ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ ቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።